ሰላም ቤተሰብ የምነግራችሁ አዲስ ነገር አለኝ። በጣም ደስ ብሎኛል። ማናችሁም ያልሰማችሁት መረጃ እጄ ገብቷል ማለት ነው። ሁላችሁም ለምንድን ነው ቡራ የሚሄደው ምናምን እያላችሁ በጣም ተጨንቃችኋል ማለት ነው። እኔ ደግሞ እውነታውን አውቃለሁ። ከአንድ ወር በፊትም የነገርኳችሁ ነገር ነበረ ለእናንተ ይፋ ማድረግ ያልፈለጉት ነገር ግን አዲስ ነገር አለ። ልንገራችሁ ወይስ እንዴት ነው ምናምን ስላችሁ አይ አትንገሪን ራሳቸው በራሳቸው ሰዓት ይፋ ያርጉት ያላችሁኝ ነገር ነበረ። አሁን ሁለት ነገር ነው፣ ሁለት ደስታ ነው ያለው ጋይስ። ሁለት ትልልቅ የሆኑ ሰርፕራይዞች አሉ። ሁለት ትልልቅ የማትጠብቁት ሰርፕራይዞች አሉ። እነሱን ከሰርፕራይዞች ውስጥ አንዱን መናገር አልፈልግም። በባለፈው ያልኳችሁን አልነግራችሁም። በራሱ ሰዓት ማየት የምትችሉት ነገር ነው፣ የሚታይ ነገር ነው። ታዩታላችሁ በሰዓቱ ማለት ነው ሲደርስ። ሁለተኛው ግን ማለት ነው ብታምኑኝም ባታምኑኝም ምን ሊደረግ ይመስላችኋል? አሁን ምንድን ነው የምትጠብቁት? ንገሩኝ እስኪ። ምንድን ነው የምትጠብቁት? ለምንድን ነው የሚሄዱት? ቡራ ለምንድን ነው የሚሄዱት ወደ ቡታጀራ? ለምንድን ነው የሚሄደው? ታውቃላችሁ ለምን እንደሚሄድ? የምታውቁት ነገር አለ ወይስ ለምን የሚሄድ ይመስላችኋል? ንገሩኝ እስኪ። ለምን የሚሄድ ይመስላችኋል? ቡራ ለምን እንደሚሄድ ታውቃላችሁ? አዲስ ነገር አለ በጣም እኛ እናንተም የማትጠብቁት በቃ ማለት አላቅም። በጣም ደስ ብሎኛል ስሰማ ማለት ነው። እኔ ግን ደውዬ ነው ያረጋገጥኩት ማለት ነው። ኦልሬዲ ቡራ ሽማግሌ ሊልክ ነው፣ ሃይሚ ሰርፕራይዝ ሊያደርጋትን ጭምር ማለት ነው። ሲቀጥል ደግሞ ሃይሚና ጋሽዬ ከትላንት ወዲያ አብረው ነበሩ። አብራችሁ ነበራችኋል ከጋሽዬ ጋር ሃይሚ። አዎ ግን ቪዲዮ አልቀረጹም እንጂ ከጋሽዬ ጋር ነበረች ማለት ነው። አብረው ነበሩ። ያው ታውቃላችሁ አባት የሆነ ሰው ልጁን ያለ ሽማግሌ ዝም ብሎ ከወንድ ጋር ስትኖር ዝም አይልም። ሶ ሽማግሌ ይላክ የሚለው ድርድር ውስጥ ገብተው ሽማግሌ ሊላክ ነው ኦልሬዲ ማለት ነው። አሁን ቡራ ሄዶ አንድ ዙር ሽማግሌ ኦልሬዲ ተልኳል እና ሃይሚ ቤት ተልኳል። እነሱ ቪዲዮ ስላለቀቁላችሁ ነው እንጂ አንዱ ዙር ተልኳል። ያው በእነሱ ባህል ደግሞ እስከ 3 ጊዜ ነው 4 ጊዜ ድረስ መሰለኝ እና ስቴል ተመልሳችሁ ኑ ተብሎ ነው ቀጠሮ የሚሰጠው። ከዛ ነው ቤተሰብ ሊፈቅድ የሚችለው። በሶስተኛው ነው በአራተኛው ሽምግልና ነው ቤተሰብ የሚፈቅደው ማለት ነው። ያው ባህል ይለያይ የለ ጋይስ። እና ሽማግሌ ሊላክ ነው። እንኳን ደስ አላችሁ። በጣም ደስ ብሎኛል ማለት ከብዙ ውጣ ውረድ ከብዙ ነገሮች አልፈው ዛሬ በራሳቸው ሰዓት ጥሩ ደረጃ ላይ እንደደረሱ ነው የሚታየው ማለት ነው። እኛ ድሮም ጀምረን ሽማግሌ ላክ ስንል ነበረ ለቡራ ማለት ነው። እና በመጨረሻ ግን እራሱ አምኖበት አስቦበት ግን ሃይሚዬን ሰርፕራይዝ ማድረግ ነው የሚፈልገው። ሌላው ነገር ደግሞ ማለት ነው ሁለተኛው ደግሞ ደስታ ደግሞ ምንድነው? ሁለተኛው ደስታ እውነቴን ነው ከዚህ በፊትም ነግሬያቸዋለሁ። እግዚአብሔርን ቀኑ ሲደርስ ታዩታላችሁ። ምክንያቱም ማውጣት ስለማልፈልግ ነው። አይ ንገሪን አዲስ የተፈጠረ ነገር አለ ወይ ካላችሁኝ ደግሞ እነግራችኋለሁኝ። ግን አትንገሪኝ ስለምትሉኝ ነው። ባለፈው ልንገራችሁ ስላችሁ አይ በራሳቸው ሰዓት ራሳቸው ያውጡ ስትሉኝ በቃ የእናንተ ፍላጎት ነው ብዬ ነው ዝም ያልኩት። ኤኒዌይስ ቡራ በመጨረሻ ተሸንፏል ማለት ነው። መጨረሻም ቡራ ሃይሚን እንደሚያስደስታትና ቤተሰቦቿም ሽምግልና እሺ ብለው እንደሚቀበሉ አልጠራጠርም ማለት ነው። ምክንያቱም ታውቃላችሁ ቤተሰብ አንዳንድ ቤተሰብ በባህላችን ያው እንደ ባህሉ ይለያያልና እንግዲህ አንደኛ ዙር ሄደዋል፣ ሁለተኛ ይቀራል፣ ሶስተኛ ላይ ነው እንግዲህ ተፈጻሚነቱ፣ አራተኛ እንደዛ ነገር ተፈጻሚነት አለው እና እሱ ነው የሚቀረው። ይሄ ደግሞ ግዴታ እሱ ሄዶ ያው ማስተካከል ያለበት ነገር አለ፣ ያስተካክላል ማለት ነው። ያለው ነገር ይሄ ነው። ሃይሚዬ እንኳን ደስ አለሽ፣ እንኳን ለዚህ ክብር በቃሽ። ሞር ደግሞ ሰርፕራይዝ ስትሆኚ ደግሞ ቪዲዮ ሲለቀቅ በደንብ እናሞግስሻለን ማለት ነው። ያለሽበትን ሁኔታ እኔ በደንብ አውቃለሁኝ። ፈጣሪ ካንቺ ጋር ይሁን። ራስሽን በደንብ ጠብቂ። ደስ የሚል ነገር እንዳለ አውቅ ያለው ደርሶኛል መረጃ። ወሬ አይጠፋም። እኛ እኮ እያሸተትን ነው የምንደርሰው ጋይስ። እና ደስ ብሎኛል ያለሽበት ሁኔታ። እንኳን ደስ አላችሁ የጨረቃ ቤተሰቦች ለዚህ ክብር ለዚህ ነገር ስለበቃችሁ ማለት ነው። ምክንያቱም ታውቃላችሁ ስንት መከራና ስቃይ ስንት ነገር አልፈው እዚህ ደረጃ እንደደረሱ። ሽማግሌ መላኩ ደግሞ ለሁሉም የሚጠቅም ነገር ነው። ምክንያቱም እንደምታዩት ነው ባለትዳሮች መሀል ሰው ከገባ ትዳር በጣም ከባድ ነው። አብርሃምንና ሩታን ይዋቸው ገባችሁ? እና ቡርኬና ሃይሚም ሰው መሀላችሁ እንዳታስገቡ፣ ጠንክሩ፣ በርቱ። ከዚህ በላይ በጣም ብዙ ከእናንተ የምንጠብቀው ነገር አለ። እናንተ በጣም ጎበዞች ናችሁ። አስተማሪ ነገር ነው የምታቀርቡልን። በጣም ነው የምንወዳችሁ፣ ሪስፔክት የምናደርጋችሁ፣ የምናከብራችሁም ለዛ ነው እኛ ማለት ነው። መጥፎ ነገር ብትሰሩ ለእኛ የማይመጥን ነገር ብታመጡልን ኖሮ እኛ ራሱ ብዙ ነገር እንናገራችሁ ነበር። ነገር ግን እናንተ ጀግኖች ናችሁ፣ የጀግኖች ጀግኖች
እና እኔ ይመስለኛል ጋይስ እንግዲህ ሽማግሌ ሊላክ ነው ብዬ ነው ማምነው። እንግዲህ ሽማግሌ ሊላክ ነው፣ የደረሰኝ መረጃም እንደዛ ነው ማለት ነው። ይቀጥላል ደግሞ እያለ ጋይስ እያለ ከዚህ በኋላ ማለት ነው ውዶቼ ደስታ ነገር ብቻ ነው የምትሰሙት። እሺ ደስታ ነገር፣ ሽምግልና፣ ከዛ በኋላ እርግዝና፣ ኖ ሽምግልና፣ ከዛ በኋላ ሰርግ፣ ከዛ በኋላ መልስ፣ ከዛ በኋላ እርግዝና፣ ከዛ በኋላ መውለድ፣ ከዛ ክርስትና፣ ከዛ እያለ ልደት ይቀጥላል ማለት ነው እስከ ድረስ ማለት ነው። በቃ ማለቂያ የለውም ወዘተ እና በቃ ደስታችሁ ደስታችን ነው። በጣም ደስ ብሎናል። ቡራዬ አንተም ጎበዝ በርታ፣ አንተም ጀግና ነክ። ብዙ ነገሮችን ተፈትነክ ነው ያለፍከው። የወንዶች ወንድ ነክ። አክባሪነትክ፣ ለእሷ ያለክ ቦታ ሪስፔክት ምናምን ሳይ በጣም ለእሷ ያለክ ቦታ በጣም አከብረሃለሁኝ እና ይመችህ እላለሁ። ለዚህ ቤት አዲስ ከሆናችሁ ጋይስ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ በላይካችሁ ልክ ነው። እሺ ምን ያክል የጨረቃ ቤተሰቦች ደስታ ላይ እንዳላችሁ ጋይስ አበረታቱን። እኛ በእነሱ ስንሰራ ነው የእነሱ ቪዲዮ የሚታየው እና አበረታቱን። የእኛም ቪዲዮ ላይክ አድርጉ። የእኛ ቪዲዮ ቫይራል ወጣ ማለት የእነ ቡርኬ ቪዲዮ ቫይራል እንደወጣ ቁጠሩት። ስለዚህ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ።